የሚፈጠረው ነገር እናያለን ብለው በቃ ማርከዋል። ላታምን ትችላለህ። አንተ ተማርከህ ሊሆን ይችላል። አምላክ ግን አይማረክም። ድል ያደረገ ይሆናል። ስላንተ ስላንቺ እግዚአብሔር በድል ያስቀጥልሃል። ልትደክም ትችላለህ። ስማ የእስራኤል ሕዝብ እኮ ተማርኳል። በፍልስጤም እጅ ገብቷል። ምኑ ታቦቱ በፍልስጤም እጅ ገብቷል። አማራጭ የለም። ያለው አማራጭ በቃ ስር ውስጥ መግባት ብቻ ነው። የሆነ የተደባበቀ የተሾላለከ መዞር። እኔ አስፋልት የተሰራው ሌላ ነው። በውስጥ መንገድ አልዞርም። ወደ ላይ ዘርጋን አስፋልት የሆነ ነው። በውስጥ መንገድ እዚህ አትዞር ባኪ በል። አምላኪ ከአንተ ጋር ከሌለ ውስጥ ለውስጥ ዞራል። አምላኪ ከአንተ ጋር ካለ የአምላኪ ከአንተ ጋር መኖሩ ምልክት በእስራኤል ዘመን በዚያን ጊዜ በነበረው ዘመን ከነሱ ጋር የነበረው ከነሱ ጋር የነበረው ምን ነው? ተማረከው ታቦቱ ነው። የታቦቱ አብሮነት የእግዚአብሔር አብሮነት ነው። በቃ ታቦቱ እዛ ሄዶ ግን በድል እየመራ ነበር። እየመጣ ዳጎንን የዳጎንን አንገት ገንድስ አድሮ በማግስቱ ሲያዩት ተገብቷል። የነሱ ዳጎን የእኛ ታቦት ቀጥሏል። የአዲስ ኪዳን ታቦት ኢየሱስ የሚባል በውስጥ ላይ ቁጭ ብሎ የሆነ ነገር ዛር ገልብጦ ያድራል። ዛሬ የሆነ ነገር ከዚህ ከተማ ላይ ካልተገለበጠ ጩኸታችን ላናቋርጥ ጩኸ ዛሬ ዳጎን ይገለበጣል። ማለት እዚህ ጩኸ ዳጎን ይገለበጣል። ሃሌሉያ። ታቦቱ ቢገርም እንዴት እንደደበደበው ሲስተሙ አልታወቀም። እንዲህ በቦክስ ይምታው እንዲህ ይምታው አይታወቅም። ግን ገልቢላት አንገቱ ተሰብሯል። ከዛም ሲያዩ አሁንም በማግስቱ አስቀምጠው በጥንቃቄ በቃ የኛ ዳጎን ብሎ በጥንቃቄ እግራቸውን በእባጭ የመታ ዛሬ ጠላቱ እግር በእባጭ መታ። ታቦት ቁጭ ብሎ ፍልስጤማውያን ላይ ከፍተኛ ተጽዕኖ የፈጠረ ቀጥሏል። አንተ ላታምን ትችላለህ። አንተ ፈርተህ ልትሆን ትችላለህ። አንተ ተማርከህ ልትሆን ትችላለህ። የጸሎት አቅም አጥተህ ልትሆን ትችላለህ። ዛሬ አምላክ ስላንተ ይዋጋል። አንተ በምስጋና ትቆማለህ። ለአንድ ሰው ልጸልይ። ለአንድ ሰው እንዲህ ቢሆን ልጸልይ። በአምላክ ይታመን። ቶናስ በአምላክ ላይ ይታመናል። ማለት ለማን እንደምጸልይ አላውቅም። ጌታም ብሎኛል። ስላንተ እኔ እዋጋለሁ፣ እበቀላለሁ። ታምራት ለማየት ተዘጋጅ። በ571 ዓመት ዓለም ላይ የነበረው ነቢይ ሕዝቅኤል በዘመኑ ላይ እግዚአብሔር ባስነሳው ጊዜ በበራሪነት አገልግሎት ነው የሚታወቀው። እዚህ ቁጭ ብሎ ያለ አሜሪካ መብረር አቅም አለው። እዚህ ቁጭ ብሎ ያለ ካናዳ መብረር አቅም አለው። እዚህ ቁጭ ብሎ እስራኤል መብረር አቅም አለው። እዚህ ቁጭ ብሎ የሆነ ሸለቆ ላይ በረሮ የሚሄድ እሱ እኮ አንድ ሎኬሽን ላይ ቁጭ ብሎ ነው ያለው። የሚያበረው መንፈስ ነው ወደሱ የነበረው። መንፈስ ገባብኛል። መንፈስ ካልገባብኝ በእግር መቆም አልችልም። ትንቢት መናገር አልችልም። መንፈስ ወደዚህ ዛሬ ወደ አንተ ቤት ይመጣል። አንድ ሰው ቁጥር እግዚአብሔር መንፈስ ወለስተ የትንቢት መንፈስ ወለስተ የኃይል መንፈስ ወለስተ በግለም የኃይል መንፈስ ወለስተ የጥበብ መንፈስ ወለስተ ራስ ለመግዛት መንፈስ ወለስተ በራስ ዛሬ ይገለጣል ወለስተ አንድ ሰው ዘሎ አሜን ይበሉ። ተቀበል። በዚህ ሰዓት እግዚአብሔር አምላክ አንተና ጉዳይ ልዩነት ይፈጥራል። ችግርን እንዲበል የኔ ጓደኛ አይደለም ከኔ ጋር ከዚህ በኋላ እንዳትቀጥል በል
አዲስ ምን ነበር ወባ የኔ ጓደኛ አይደለም ይባል የጓደኛ አይደለም ተለይ ወባ የአብሮ አይደለም ይባል ጓደኛ አይደለም ከመቴ ነው እንደ ጓደኛ ከኔ ጋር የሚቀጥለው አንቀጥል በሉስ ስምምነታችሁን አፍርሱ አንቀጥል በላችሁ ከችግር ጋር አንቀጥል በላ ከበሽታ ጋር አንቀጥል በልስ ከማጣት ጋር አንቀጥል በልስ ሃሌሉያ አንተ ሰው ዛሬ ተጥሎ የሚፈጥር ሰው ይነሳል አንተ ሰው በአምላኩ ታምኖ እንድታዩት በእስራኤል ዘንድ እጅግ በጣም የጨቆናቸው የነበረ አንድ አደገኛ የሆነ ከፍልስጤም መካከል ትልቅ ግዙፍ ተብሎ የሚታሰብ አንድ ሰው ነበረ። ስሙ ማን ነበር? ጎልያድ የሚባለው ይፈራል። በጣም በጣም ነው ሪስፔክት የሚደረግለት። ዋናው ከህይወቱ ላይ ዛሬ ገልብጫል። መኪና ከገዛኝ ለምን መኪና ገዛ? ሁለት ግን ሞተር ገዝተህ እንዴት ይላልክ? ለምን ሞተር ገዛ? ቤት ስትሰራ ለምን ቤት ሰራ? ታዲያ ሰው ነኝ አይደለም? እኔ እንድጠቀም እግዚአብሔር ፈቀደኝ በሙሉ ገና ብለንም ያበረርኩ ልሂድ ተፈቅዷል። በቃ ከፀሐይ በታች አዲስ ነገር የለም፣ ሁሉ ተፈቅዷል። እንዴ ይላል። ምን ችግር አለ? ጫማ የ15,000 ብር ሲገዛ ለምን እንዲገዛ? ድሃ እንዲህ አይል ያለ ድሃ የተጨነቀ ሰው መንገድ ላይ ያለ ድሃው ከእናንተ ጋር ይኖራል ብሎ ኢየሱስ ራሱ ተናግሯል። በቃ እነሱ በየመንገዱ በየአቅጣጫው አሉ። ግን በዘመን ላይ ልትከብርና አምላክንም አክብረን አንተም በምትከብርበት ጊዜ ስለሆነ ከአንተ የሚጠበቀው ያከበረን አምላክ መርሳት ብቻ እንዳትረሳ። በቃ እስራኤል አለ ለአንድ ሰው ተለበየ ነው። እኔ ግን አለ ከዚህ ከግብፅ ባርነት እናንተን አወጣችኋለሁ። ባወጣችሁ ጊዜ ወደዛች ምድር ወደ ተስፋይቱ ወይም ወደ ከነዓን ምድር ስትገቡ የሰራሁትን ተአምራት እንዳትረሱ። ከረሳችሁ አለ መቅሰፍት ወደ እናንተ ይመጣል። አልምሪ ማለት ምንድን ነው የሚረሳው? ወርሽፕ ነው፣ አምልኮ ነው። መስጠት አንድ አምልኮ ነው። ቅድም እዚህ ጋር ስናይ ነበር። ጭውት አይደለም። መስጠት አንድ ወርሽፕ ራሱን የቻለ አምልኮ ነው። ለእግዚአብሔር የሚያስፈልግ ቅድሚያ መስዋዕት፣ ቅድሚያ አምልኮ ውስጥ ነው።